ሰላም እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። የማዳም ቅመሞችዬ እንዴት ናችሁ? ደህና ናችሁ? የሆነ ነገር ዛሬ እኔ የተጠቀምኩትን ተጠቅሜ ጥሩ ነገር ያየሁበትን ልነግራችሁ ነው፣ ላሳያችሁ ነው። ኢትዮጵያም ያላችሁ ትሆኑ የትም ዓለም ይህንን ማያውቅ የለም አይደለም። ይሄ አሁን እኔ ልዘራው ነው፣ ቆራርጬ በውሃ ውስጥ አስቀምጨዋለሁ። የስጋ መጥበሻ ማለት ነው። የስጋ መጥበሻ ኢትዮጵያ የምንለው በሀረብኛ መርሜን ይሉታል። በእንግሊዝኛ ምን እንደሆነ ባላውቅም ያው ታውቁታላችሁ። ማያውቅ የለም ይሄ የስጋ መጥበሻው ማለት ነው። እና ውዶችዬ ምን መሰላችሁ? ይህ በጣም 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 አሪፍ ነው። ፍቱህ መድኃኒት ነው። በመጀመሪያ ሽታውን በማሽተት ይሄ ድብርት ምናምን ይለቃችኋል። በሁለተኛ ደረጃ ብዙ ጥቅም ነው አለው ለፀጉር። ያ ብዙ ዩቱበሮች ሰርተዋል። እኔ ደግሞ በተለየ ሁኔታ የጠቀመኝ ከሰዎች ተምሬ እነሱ እንዴት ለምን እንደሚጠቅም አይቼ እኔ ራሴ ብዙን ጊዜ አሁንም ራሱ ወስደው ማለት ነው። መጀመሪያ አፍልታችሁ በመጠጣት ትንሽ መረር ቢልም በጣም ጥቅም አለው ለጤና። በጣም በተለይ ደም ማነስ ላለባችሁ ሰው፣ ደም ማነስ አለብኝ። ደም ማነስ ላለበት ሰው ይሄ ሻይ ከምትጠጡ ይሄን አፍልታችሁ ጠጡ። ማለትም ይሄን ስታፈሉት ይሄን የስጋ መጥበሻውን ኢትዮጵያም ያላችሁ በደም ማነስ ለምትቸገሩ፣ በድብርት ለምትቸገሩ፣ የጭንቅንቅ ለሚላችሁ ሰዎች በጣም ፍቱህ መድኃኒት ነው። የሆነ ፍትት ነው የሚያደርገው፣ ሪላክስ ነው የሚያደርጋችሁ። በዛውም ለደም ማነሳችሁ መድኃኒት ይሆናል ማለት ነው። ምንድነው የምታደርጉት? ሻይ ያው ደም ማነስ ያለባችሁ ሻይ ባትጠቀሙ ይመረጣል። ምን እናደርጋለን? ይሄ ለምሳሌ ጠዋት የምጠጣ ከሆነ እኔ ማታ ቆራርጬ ለብ ባለ ውሃ ዘፍዝፌው ከድኜው አድራለሁ። የሚበቃኝን ያህል ቤተሰብ የሚጠጣ ከሆነ የሚበቃን በርከት አድርገን ጨምረንበት ቀንጥሰነው ዘፍዝፈነው ለብ ባለ ውሃ እንዘፈዝፈውና ጠዋት አፍልተነው እሱን በሻይ ምትክ ቁርስ ስንበላ መጠጣት። ከዛንም ከሰዓት ላይ ብቻ የሆነ ሰዓት የምንተኩስ ነገር የሚያስፈልገን ነገር ሲኖር ሞቅ እያደረግን ነው። አንደፋውም። አንዴ ከጠጣን ካለቀ ድጋሚ ውሃ አፍልተን እንጨምርበታለን። ሁለቴ ነው የምጠቀመው። ሁለቴ ያፈላሁትን ሁለት ጊዜ ነው የምጠቀመው። አንዴ አፍልቼ ጠጥቼ አልደፋው፣ መልሼ ድጋሚ ለብ ያለ ውሃ ጨምሬበት እጠቀመዋለሁ ማለት ነው። እና ውዶችዬ ምንድን ነው እኛ አሁን አረብ ሀገር ስንኖር የሆነ ድብር የሚለን ነገር አለ። የሆነ የሚጨንቅ የቤተሰብ መራቅ፣ የተለያየ ነገሮች ውስጣችን ይረብሸንና ዱካክ ምናምን ራሱ ከማዳሞች ጋር የሆነ ሰዓት ራሳችሁን ብቻችሁን ማድረግ የምትፈልጉበት ሰዓት የለም። ያ ድብርት ስሜት በዛን ሰዓት አፍልታችሁ በተጠጡ አንድ ብርጭቆ በጣም ነው የሚጠቅማችሁ። የሆነ ፍትት ሪላክስ፣ ጭንቅላታችሁ ሪላክስ ያደርጋል። በዛ ላይ ለጭንቅላት ቆንጆ አሪፍ ነው፣ ለማስታወስ ችሎታ ማለት ነው። ባይዘወይ ውዶችዬ አንዳንዴ የሆነ ነገር ስንጠቀም እንደዚህ የሆነ ኦርጋኒክ የሆነ ነገር ስንጠቀም ኬሚካል የሌለው ይሄ መድኃኒት ምናምን ነገሮች የሌለው ነገር እዚህ ኦርጋኒኩን ስንጠቀም ዛሬ ጠጥተን ዛሬ አይደለም እየተዋሃድን እየተላመድን ስንሄድ ነው ጠቀሜቷ የሚሆን። እኔ በጣም ስኳር ተጠቃሚ ነበርኩኝ፣ ሻይም በጣም ተጠቃሚ ነበርኩ። ይሄ ወተትን ሂዶ እዚህ ሀገር የአረቦች ወተትን እንጠቀማለን መስከፍ ያለ እሱን ተጠቃሚ ነበርኩኝ። ግን እኔ አሁን ወተትን ተጠቃሚ አይደለሁም። ሻይም አልፎ አልፎ አንዳንዴ ጉንፋን በጣም ኃይለኛ ጉሮሮዬን ጉንፋን ሲይዘኝ በቆንዶ በርበሬ አፍልቼ እጠጣለሁ እንጂ ሻይ ብዙ ተጠቃሚ አይደለሁም። ምንድነው ተጠቃሚ ነሽ ብትሉኝ እያንዳንዱን የምንጠቀመውን አሳያችኋለሁ። እና ለጤናዬም እንድረጋጋ ያኔ ሪላክስ ነው የሚያደርጋችሁ፣ ትለወጣላችሁ። ባይዘወይ እነዚህ ነገሮችን የማሳያችሁን ነገሮች መጠቀም ስትጀምሩ ጤነኛ ትሆናላችሁ። ይሄ ጭንቀት፣ ይሄ መነጫነጭ፣ ይሄ ስሜታዊ መሆን ነገር ሁሉ ይተዋችኋል። ባይዘወይ በጣም አሪፍ ነው። ቀላል እንዳይመስላችሁ ለብዙ ነገር መድኃኒት ያ ብዙ ዩቱበሮች ብዙ ሰዎች ሰርተውበታል። ለፀጉር ለተለያየ ነገር ሰርተውበታል። እኔ ደግሞ የተጠቀምኩበትን ሰርቼ የተጠቀምኩበትን ነው እየነገርኳችሁ ያለሁትና እህቶቼ
በየትኛውም ዓለም ያላችሁ አሜሪካን ብትኖሩ፣ ኤሮፓን ብትኖሩ፣ እስራኤልም የትም ያላችሁ ወገኖቼ ወንድ ሴት ብቻ አይደለም ወንዶችም ራሳቸው መጠቀም አለባቸው። ለምን? ለጭንቅላት በጣም አሪፍ ነው። ጭንቅላት የመርሳት የአልዛይመር የሚሉት የመርሳት ከእድሜ ጋር የሚመጣ ነገር አለ አይደለ? እሱን ራሱ እንዳይከሰት ይረዳናል። እውነት ነው የምላችሁ፣ የተረጋገጠ ነው። እና ራሱና እየጠጣችሁት ራሱ ይታያችኋል። የሆነ ፍትት ስትሉ የሆነ በቃ ደስ የሚል ስሜት ነው የሚሰማችሁ። እና ተጠቀሙት ውዶችዬ። ያው በሰው ሀገር ስንኖር ዝም ብለን እነሱ የሚበሉትን ብቻ እየበላን ጤናችንን ማቃወስ የለብንም። ምክንያቱም በብዛት በውጭው ዓለም የታሸገ ነገሮች ናቸው የምንጠቀማቸው አይደለም። እኔ እግዚአብሔር ይመስገን እዚህ ቤት ጉልበቴን የሚጨርሱት የታሸገ ነገር አይጠቀሙም። ሁሉ ነገር ቤት ሰርተን ነው። ብታምኑ ባታምኑ ምስር እንሰራለን። ምስር ዘርተን የተዘራ ምስር ነው የሚበሉት። ስንዴ ዘርተው ስንዴው ተከክቶ ቂንጬ፣ እንደ ኢትዮጵያ ቂንጬ የሚለው የለም። ተከክቶ ቂንጬው የሩዝ ምትክ ሩዝም ይበላሉ። ግን ቂንጬው በጣም ይሄ ክቤ ምናምን የሚባል የሚሰሩበት በቃ በአጠቃላይ ሌላ ቀን አወራላችኋለሁ። ስንዴም እንዘራለን፣ ምስርም ዘርተን ነው የምንጠቀመው። የተለያዩ ነገሮችን ይዘራሉ ሰዎች እና ይሄ የታሸገ ነገር ብዙም አይጠቀሙ እና አንዳንዱ በጣም ደግሞ ብዙ አብዛኛው ቤት የታሸገ ምግብ ነው የሚመጣው ከስጋ አቅም ማለት ነው። እና ስለዚህ ምን ሆኖ ስለማናቅ የደማችን አይነትን ብዙን ኢትዮጵያዎች ደግሞ የደማችን አይነት ስለማናቅ ዝም ብለን እነሱ የበሉትን በልተን ለጊዜው ሊያሳምረን ምንም ላይመስለን ይችላል። ወደ 30 ቤት እድሜ ስንገባ በቃ ጤናችን ላይ ከባድ አደጋ ነው ይዞ የሚመጣው።